እሺ እግዚአብሔር ይመስገን ስለሰጠን ጊዜ። ባለፈው ትምህርታችን ሊቀ ካህናት በሚል ርዕስ ኢየሱስ ሊቀ ካህናታችን መሆኑን መነጋገር ጀመረን ነበረ። እዛ ውስጥ ካህን ምን ማለት ነው፣ የካህናት ሥራ ምንድነው የሚለውን በዝርዝር አይተናል። ከዛ ዕብራውያን መጽሐፍ ለዚህ ትምህርታችን ዋና መጽሐፍ እንደሆነ አይተናል። ምዕራፍ 5 ሲናገር ስለ ምድራዊ ካህናት 3 መስፈርቶችን ያስቀምጥና እነዛኑ መስፈርቶች ደግሞ ቀጥሎ ለክርስቶስ ያውላቸዋል ብለናል። 3ቱ መስፈርቶች ምንድናቸው? አንደኛ ባለፈው ሳምንት አይተነዋል። ምን ብለን ነው የተነጋገርነው? ለሕዝቡ የሚራራ ከሰዎች መካከል ተመርጦ የሚሾምበት ምክንያት ለሕዝቡ የሚራራ መሆኑን አይተናል። የቀሩትን ሁለቱን ለዛሬ እንደምናያቸው በይደር አቆይተን ነበር። እግዚአብሔር እንደረዳን እናያቸዋለን። ሁለተኛው ጉዳይ በእግዚአብሔር መሾም የሚል ነው። ክፍሉን እናንብበውና እንቀጥላለን። ዕብራውያን ምዕራፍ 5 ሊቀ ካህናት ሁሉ ስለ ኃጢአት መባንና መሥዋዕትን ሊያቀርብ ከሰው ተመርጦ ለእግዚአብሔር በሆነው ነገር ሁሉ ስለ ሰው ይሾማልና እርሱ ራሱም ደግሞ ድካምን ስለሚለብስ ላልተማሩትና ለሚስቱት ሊራራላቸው ይችላል። በዚህም ምክንያት ስለ ሕዝብ እንደሚያቀርብ እንዲሁ ስለ ራሱ ደግሞ መሥዋዕትን ስለ ኃጢአት ሊያቀርብ ይገባዋል። እንደ አሮንም በእግዚአብሔር ከተጠራ በቀር ማንም ክብሩን ለራሱ የሚወስድ የለም። ይህ እንግዲህ ስለ ምድራዊ ካህናት ነው። በእግዚአብሔር ከተሾመ በቀር ማንም ክብሩን ለራሱ የሚወስድ የለም ይላል። ስለ ክርስቶስ ሲናገር ይቀጥልና እንዲሁም ክርስቶስ ደግሞ ሊቀ ካህናት ሊሆን ራሱን አላከበረም፣ ነገር ግን አንተ ልጄ ነህ፣ እኔ ዛሬ ወልጄ ያለው ያለው እሱ ነው። እንደዚሁም በሌላ ስፍራ ደግሞ አንተ መልከ ጼዴቅ ሹመት ለዘላለም ካህን ነህ ይላል። ስለዚህ ሊቀ ካህናት በእስራኤል ውስጥ በቅድስና ከሁሉ የተሻለ ደረጃ አለው። ስለዚህ በእግዚአብሔር ተጠርቶ በእግዚአብሔርና በሕዝቡ ፊት በዓለ ሲመት የተካሄደለት ሰው ብቻ ነው የሊቀ ካህናትነት ሹመትን የሚያገኘው። ዘጸአት ምዕራፍ 29ን ብናነብ አሮንን እግዚአብሔር መረጠው፣ በዓለ ሲመት ተካሄደ። ከዛ በኋላ ካህናት የሚሆኑት ከካህናት መካከልም ሊቀ ካህናት የሚሆነው ከልጆቹ መካከል አንዱ እንደሆነ በዘጸአት ምዕራፍ 29 ላይ ተነግሮናል። ስለዚህ ሊቃነ ካህናት ራሳቸውን አይሾሙም፣ እግዚአብሔር ነው የሚሾማቸው። በንጉሶች መካከል እንደዚህ ላይሆን ይችላል። ንጉሶች አካሄደው ስልጣን ሊይዙ ይችላል። ሊቀ ካህናት ግን ከአሮን ነገድ መሆን ይጠበቅባቸዋል። ከነዛ መካከል እግዚአብሔር ነው የሚሾማቸው። ለዚህ ነው አሁን ያነበብነው ክፍል ቁጥር 4እና 5 እንደዚህ የሚለው በአዲሱ መደበኛ ትርጉም አሮን እንደተጠራ በእግዚአብሔር መጠራት አለበት እንጂ ይህን ክብር ለራሱ የሚወስድ ማንም የለም። እንዲሁም ክርስቶስ ሊቀ ካህናት የመሆንን ክብር ለራሱ አልወሰደም። ታዲያ ማን ነው የሾመው ከተባለ እዛው ላይ አንተ ልጄ ነህ እኔ ዛሬ ወለድኩ ያለው እርሱ ነው የሾመው ነው የሚለን። አንተ ልጄን እኔ ዛሬ ወለድኩ ያለው እግዚአብሔር ነው። ስለዚህ እግዚአብሔር ነው የሾመው። በአዲስ ትርጉም አንተ ልጄ ነህ እኔ ዛሬ ወልጄ ያለው ካለው ከእግዚአብሔር ነው ይላል። ከዚህ በፊት እንዳየነው በአሐዱ ሥሉስ አምላክ ውስጥ የአብ የወልድና የመንፈስ ቅዱስ ሚና ይለያያል። የአብ ሥራ ሁል ጊዜ የመጀመሪያውን እንቅስቃሴ አስጀማሪ ስለሆነ ማለት ነው። ጌታችን ልክ እንደ አሮን ነው የተመረጠው። በእግዚአብሔር ተመርጦ ነው የተሾመው። በእግዚአብሔር ተመርጦ እንደ አሮን ቢሾምም ግን ክህነቱ ከአሮን ይበልጣል። በአሮናዊ አሰራር ከአሮን ነገድ መሆን አለባቸው ሁሉም። ነገር ግን የዕብራውያን መልእክት በዚህ ክፍል ውስጥ ስለ ኢየሱስ ክርስቶስ ክህነት ሲነግረን ግን ኢየሱስ ክርስቶስ ከመልከ ጼዴቅ የእሱ አይነት ክህነት ነው። ክህነቱ የክህነቱ ዝርያ ከመልከ ጼዴቅ በሱ ኦርደር ነው የሚመጣው ይለናል። ስለዚህ በዚህ ውስጥ ክርስቶስ ኢየሱስ እንኳን ከአሮን ዘር መሆኑን ይቅርና እንደ መልከ ጼዴቅ ስለሚል እስራኤላዊ ኦርደር መሆኑን እንኳን አይናገርም። አሮን ከእስራኤል ነገድ ነው የተመረጠው። ከአሮን በኋላ የሚመጡት ካህናት ከአሮን ዘር መሆን አለባቸው። እስራኤልን በጠቅላላ ይወክላሉ። ክርስቶስ ሊቀ ካህናት የሆነው ከአሮን ነገድ አይደለም፣
በመልከጼዴቅ የክህነት መስመር ነው። መልከጼዴቅ ደግሞ እስራኤላዊ አልነበረም። ስለዚህ የመልከጼዴቅ ውክልና ለእስራኤል አልነበረም። ስለዚህ የክርስቶስ ውክልና በመልከጼዴቅ ኦርደር መሆኑ ክህነቱ ለዓለም ሁሉ መሆኑን ነው የሚያሳየን። ከአሮን ነገድ ተመርጦ ቢሆን ክህነቱ ለእስራኤል ብቻ ነበር የሚሆነው። በዚህኛው መስመር መምጣቱ ግን ክህነቱ ለሁሉ መሆኑን ነው። ምክንያቱም መልከጼዴቅ እስራኤላዊ አልነበረም፣ ከአሕዛብ ወገን ነው የነበረው ማለት ይቻላል። በአሮናዊ መስመር ከተካሄደ በንግስና ስርዓትና በክህነት መካከል ልዩነት አለ። አንድ ሰው በአንድ ጊዜ ካህንም ንጉስም አይሆንም። ከዝርያው ከዛ ሊሆን ይችላል፣ ግን በአንድ ጊዜ ሊቀ ካህናትም ንጉስም የሆነ የለም። መልከጼዴቅ ግን ከአሮን ነገድ ውጪ ስለሆነ፣ ከእስራኤል ኦርደር ውጪ ስለሆነ በአንድ ጊዜ ካህንም ነው ንጉስም ነው። የሳሌም ንጉስ ተብሎ ተነግሯል። ስለዚህ የክርስቶስ ክህነት ከመልከጼዴቅ በመሆኑ በአንድ ጊዜ ንጉስም ካህንም ሆኗል። የካህናት ሥራ ምን ማድረግ ነው? ከዚህ በፊት አይተናል። ጸሎት፣ ቡራኬ ማድረግ፣ አምልኮ መምራት ሌሎች ናቸው። ለሕዝቡ ቡራኬ መስጠት ናቸው። ነገሥታት ግን ሥራቸው ፖለቲካዊ አስተዳደር ነው። ስለዚህ በእስራኤል ነገሥታት ታሪክ ውስጥ ንጉሥ ሆኖ የካህናትን ሥራ ለመሥራት የሚሞክር ቅጣት ነው የሚያገኘው። ለምሳሌ ኦዚያን በሁለተኛ ዜና ምዕራፍ 26 ላይ ወደ ቤተ መቅደስ ገብቶ ዕጣን ለማጠን ሲሞክር ሊቀ ካህናቱ መጥቶ ውጣ፣ አቁም፣ ይሄ የተፈቀደው ለአሮን ዘሮች ካህናት ብቻ ነው፣ ላንተ አልተፈቀደልህም ሲለው ወዲያው ምን ታየበት ነው የሚለን? ለምጽ ታየበት። ምክንያቱም የነገሥታት ሥራ ሌላ ነው፣ የካህናት ሥራ ሌላ ነው። ካህናት በንጉሥ ሥራ መግባት የለባቸውም፣ ንጉሶች በካህን ሥራ መግባት የለባቸውም። መልከጼዴቅ ግን በዛ መስመር ነው የመጣው። ስለዚህ ነገሥታት መሰዋት አይችሉም። መሰዋት አይችሉም ስንል መደበኛ የሆነውን የመሥዋዕት ማለታችን ነው እንጂ በመደበኛው ሥርዓትና ሕግ ውስጥ ያልተካተቱ ኦኬዥናል የሆኑ መሥዋዕት ነገሥታት ያቀርባሉ። ለምሳሌ ሰለሞን ቤተ መቅደሱን ሲመረቅ የቤተ መቅደስ ምርቃት መሥዋዕት ሰውቷል። ግን ይሄ የተለየ ነው እንጂ በኖርማል የኦርደር ውስጥ ያለ አይደለም። ከዛ ውጪ ነገሥታት ሰው ከተባለ የመሥዋዕት እንስሳ አቀረቡ ማለት ነው፣ ይዘው መጡ ማለት ነው። እሱ ደግሞ ተርታው ሕዝብ ያደርጋል። መሥዋዕት እናቅርብ ብለው ይዘው ይሄዳሉ አይደል? መሥዋዕት ለማቅረብ ሰዎች የመሥዋዕት እንስሳ ይዘው ይሄዳሉ። ግን መሥዋዕቱን ማረድ ከዛ በኋላ ደግሞ ሪቹዋሉን መፈጸም የማን ሥራ ነው? የካህናት ሥራ ነው እንጂ የነሱ አይደለም። መልከጼዴቅ ዘፍጥረት ምዕራፍ 14-18 ላይ ስናነብ ንጉሥም ነው ካህንም ነው ይለናል። መዝሙር 110 ከ1 እስከ 4 ብናነብ ጠላቶቹን ድል ነስቶ በእግዚአብሔር ቀኝ የሚቀመጥ እንደሆነ ለዘላለም በዙፋን የሚቀመጥ ንጉሥ እንደሆነ ይነግረናል። ስለ ወደፊት ስለ መሲሁም ትንቢት ሲነገር ዘካርያስ ምዕራፍ 6 ላይ ዘካርያስ ምዕራፍ 6 ከቁጥር 12 እስከ 13 ዘካርያስ 6 ከ12 እስከ 13 በዙፋኑም ላይ ተቀምጦ ይነግሣል፣ በዙፋኑም ላይ ካህን ይሆናል። በዙፋኑ ላይ ተቀምጦ ይነግሣል። እንደገና ደግሞ በማን ላይ ካህን ይሆናል? በዙፋኑ ላይም ካህን ይሆናል። ስለዚህ ዙፋን ላይ ተቀምጦ ንጉሥም ነው ካህንም ነው። ይሄ ቁጥቋጥ ስለተባለው ነው 12ና 13ን ስናነብ ይሄ ቁጥቋጥ የሚለው ትንሽዬ ቁጥቋጦ ነገር ሆኖ ትንቢት ለማን ነው? ለመሲሁ ነው የሚናገረው። ከዳዊት ስር የመጣ የሚለውን ያንን ስለ መሲሁ የተነገረ ትንቢት ነው። ሊቀ ካህናት በአሮን ዘር ሲመጡ ትውልዳቸው ተጣርቶ በደንብ ተፈትሾ ነው ካህናት የሚሆኑ። የትውልድ አረጋቸውን ማስረዳት ኤቪደንስ ማቅረብ ካልቻሉ ክህነት አይሾሙም። ይህንን በዕዝራም በነህምያም መጽሐፍ እናያለን። ከምርኮ ከተመለሱ በኋላ ዘራቸው በደንብ ተጣርቶ ነው። ለምሳሌ ዕዝራ ምዕራፍ 2 ከ61 እስከ 62፣ ዕዝራ 2 ከ61 እስከ 62። ይህንኑ ሐሳብ ነህምያ 7 ከ64 እስከ 65 ማየት ይቻላል። ዕዝራ ምዕራፍ 2 ላንብበው። ከካህናቱም ልጆች የኤቢያ ልጆች የአቆስ ልጆች ከገለአዳዊው ከቤርዜሊ ልጆች ሚስት ያገባ በስሙም የተጠራ የቤርዜሊ ልጆች እነዚህ በትውልድ መጽሐፍ
ትውልዳቸውን ፈለጉ፣ ነገር ግን አልተገኘም፣ ከክህነትም ተከለከሉ። ከትውልድ መጽሐፍ ምናቸውን ፈለጉ? ትውልዳቸውን ፈለጉ፣ ነገር ግን አልተገኘም፣ ስለዚህ ከክህነት ተከለከሉ። በደንብ ፕሩቭ ማድረግ አለባቸው ከአሮን ነገድ መሆናቸው። ያንን ማስረዳት ካልቻሉ ከክህነት ይከለከላሉ ማለት ነው። ስለዚህ ካህናት፣ በተለይ ሊቃነ ካህናት በደንብ ማን ማንን ወለደ የሚለው ተጣርቶ በዚህ ጊዜ ተወልዶ እስከዚህ ድረስ አገለገለ፣ በደንብ የትውልድ ሐረጋቸው ይጻፋል ሴማውያን በሆኑ ሕዝቦች ዘንድ። የመልከጼዴቅ ግን ከሴማውያን ሕዝቦች ባልተለመደ መልኩ ትውልዱ አይታወቅም። ማን ማንን እንደወለደ ከየት እንዳገኘው ይሄንን አልተነገረ። ታሪኩ ላይ ድንገት ነው አይደለም የምናገኘው። መልከጼዴቅ የሚባል ንጉሥ መጣ ካህንም ነው የሚል ነው እንጂ ዘፍጥረት 14 ላይ የምናነበው ወላጆቹ አይታወቁ፣ ምን ያህል ዘመን እንደኖረም አይታወቅም። ስለዚህ ይሄንን ምሳሌ ሲወስድ የዕብራውያን ጸሐፊ በምሳሌነት ወስዶ የትውልድ ዘመኑ ባለመታወቁ፣ የትውልድ ሐረጉ ባለመታወቁ ለዘመኑም ቁጥር የለውም የሚለውን ወስዶ ለማን ነው የመልከጼዴቅ ክህነት ለክርስቶስ ክህነት እንደሆነ ሲያስቀምጥ እነዚህን እንደ ግብዓት ይጠቀምባቸዋል። የዘር ግንዱ አለመጻፉ፣ ዘመኑ አለመጻፉን፣ ዕድሜውም ማለት ነው፣ ያንን ወስዶ ነው የሚተረጉመው። በአምሳላዊ ትርጓሜ ወይም በታይፖሎጂካል ኢንተርፕሪቴሽን ማለት ነው። በእስራኤላውያን የትርጓሜ ታሪክ ውስጥ ብዙ አይነት የትርጓሜ ስልቶች አሉ። አንድን ነገር ወስዶ እንደ ጥላ ወስዶ ያንን መተርጎም አምሳላዊ ትርጓሜ ወይም ታይፖሎጂካል ኢንተርፕሪቴሽን ይባላል። ቀዳሚውን ኋላ ከሚመጣው ጋር አሰናስሎ መተርጎም ማለት ነው። መተርጎም ድንግል ትጸንሳለች ተብሎ የተነገረው ትንቢት ልክ ያኔ እንዲህ እንደነበር አሁን ደግሞ አካሉ እንደዚህ ነው የሚሆነው ብሎ ማቴዎስ እንደሚተረጉም፣ ልጄን ከግብፅ ጠራሁት ለእስራኤል የተነገረ እስራኤል ከግብፅ እንደወጣች ልክ እንደዚሁ ክርስቶስ ከግብፅ መምጣቱን ነው የሚያሳየው ወይም ወደ ግብፅ መሰደዱን ነው ብሎ ኢንተርፕሪቴሽን ነው ይሄ። እኛ ሁሉንም ነገር ትንቢት አድርገን ስንጠቀልል ነው የምንገኘው። ታይፖሎጂካል ኢንተርፕሪቴሽን ነው። እስራኤላውያን ወደ ባለማመናቸው ምክንያት ወደ ስደት ሄደው በኋላ እንደተመለሱ እንደዛ እየተባለ አዲስ ኪዳን ላይ ብዙ አይነት ትርጓሜዎች አሉ። አሁን ወደዛ አልገባም። ሁልጊዜ ግን የመጀመሪያው ምሳሌ ነው፣ ኋለኛው አክቹዋሉ ነው የሚሆነው። ኋለኛው ከመጀመሪያው ይበልጣል፣ አማናዊ ስለሆነ ገሃዳዊ ስለሆነ ማለት ነው። መልከጼዴቅ ማን ነው የሚል ጥያቄ ሊነሳ ይችላል። ብዙ ጊዜ ሰዎች መልከጼዴቅን ክርስቶስ በብሉይ ኪዳን ተገልጦ አድርገው ሊተረጉሙም ይሞክራሉ። እንደሱ የሚሞክሩ ሰዎች ይታያሉ። መልከጼዴቅ በዛን ወቅት የነበረ ከእስራኤል ዝርያ ውጪ የሆነ ክህነትም ንግስናንም አጣምረው የሚይዙ ዘሮች ወይ ትውልድ በነበረበት ቦታ የነበረ አንድ መሪ ነው። ኢየሱስ አይደለም፣ አንድ መሪ ነው የነበረው። ይሄ ሰው መጽሐፍ ቅዱሳችን ላይ ካህን የሚለው ቃል ለመጀመሪያ ጊዜ የተዋወቀው ከዚህ ሰው ጋር ተገናኝቶ ነው። ዘፍጥረት 14 ላይ ስናነበው የዕብራውያን ጸሐፊም ከዚህ በፊት የነበሩ ነገሮችን ወስዶ አዲስ ኪዳን ላይ እየተረጎመ ጥላና አካል ብለን እንደምንወስደው ሲተረጉም እሱም በዚህ ውስጥ ያቀርበዋል። የብሉይ ኪዳኑ ሁልጊዜ ጥላ ነው፣ የአዲስ ኪዳኑ ደግሞ ምንድን ነው? አካል ነው። ለምሳሌ በብሉይ ኪዳን መሥዋዕት እንስሳ ይታረዳል፣ ጥላ ነው። አዲስ ኪዳን ላይ ክርስቶስ ሞቷል። በቁሙ አይደለም የሚወሰደው፣ በቁሙ አይደለም። ለምሳሌ ሐዋርያው ጳውሎስ ምን ይላል? ፋሲካችን ክርስቶስ ታርዷል ይላል። በቁሙ አይደለም የሚተረው፣ ክርስቶስ አልታረደም አይደል? ተሰቅሎ ነው የሞተው። ግን በብሉይ ኪዳን መሥዋዕት ምን ይሆን ነበር? ይታረድ ስለነበረ ያንን መታረድ አምጥቶ ሲያስቀምጥ ታርዷል ብለን አንከራከርም። ኦፍኮርስ ሞቷል ነው የምንለው። ሞቷል፣ ግን የሞተው በመሰቀል ነው። እንስሳቱ ግን ተሰቅለው አልነበረም የሚሞቱት መስቀል ላይ አይደል? ስለዚህ ያኛው ጥላ ነው። ወደ አካሉ ሲመጣ ኤግዛክትሊ ባይሆንም ግን የትኛው ይልቃል? ሁልጊዜ አካሉ ይልቃል። ከጥላው ይልቅ አካሉ ገሃዳዊ ነው። መልከጼዴቅ የዕብራውያን ጸሐፊ ሲተረጉመው ግለሰባዊ ማንነቱን ሳይሆን የተረጎመው ፖዚሽኑን ነው የተረጎመው። የትውልድ ሐረጉ አለመጻፉን ነው የተረጎመው። ምሳሌው ማን ነው? መልከጼዴቅ ነው። እንደዚህ ነው የሚለው ዕብራውያን ምዕራፍ 7 ቁጥር 3 በእግዚአብሔር ልጅ ተመስሎ
አባትና እናት የትውልድም ቁጥር የሉትም፣ ለዘመኑም ጥንት ለሕይወቱም ፍጻሜ የለውም። ዳሩ ግን በእግዚአብሔር ልጅ ተመስሎ ለዘላለም ካህን ሆኖ ይኖራል። ክርስቶስ አይደለም መልከጼዴቅን እየመሰለ ያለው። ማን ነው እየመሰለ ያለው? በእግዚአብሔር ልጅ ተመስሎ መልከጼዴቅ። ምሳሌው ማን ነው? መልከጼዴቅ። ክርስቶስ አይደለም በመልከጼዴቅ ተመስሎ የሚኖረው፣ መልከጼዴቅ ነው ምሳሌ ማለት ነው። ዘላለማዊ ክህነት የክርስቶስ ነው። መልከጼዴቅ የአንድ ወቅት ሰው ነው። ክርስቶስ ዘላለማዊ ነው። ግን ስላልተጻፈ የትውልድ ሐረጉ በእግዚአብሔር ልጅ ተመስሎ ነው እዛ ጋ ያለው። የትውልድ ሐረጉ ስላልተጠቀሰ ተመስሎ ነው፣ ምሳሌ ነው መልከጼዴቅ እንጂ ዋናው መልከጼዴቅ አይደለም። መልከጼዴቅ የተጠቀሰበት ሌላው ምክንያት ደግሞ ምንድን ነው? አብርሃም ዘፍጥረት ምዕራፍ 14 ላይ ለመልከጼዴቅ ምን ሰጥቷል? አስራት ሰጥቷል። ከዛ መልከጼዴቅ አብርሃምን ምን አድርጓል? ባርኳል። ስለዚህ ትልቁ ስለሆነ ትንሹን የሚባርከው መልከጼዴቅ አብርሃምን በመባረኩ ምክንያት የአብርሃም እና የአብርሃም ዘር ከማን ያንሳል ማለት ነው? ከመልከጼዴቅ ያንሳል። ታላቁ ታናሹን ይባርካል፣ ወይም ታናሹ በታላቁ እንደሚባረክ ጥርጥር የለው። ስለዚህ ክርስቶስ በመልከጼዴቅ ኦርደር በመምጣቱ ከአሮን ኦርደር ከመጣው ስርዓት ይበልጣል። ክርስቶስ ከአሮን ይበልጣል። የክርስቶስ ክህነት ከአሮን ክህነት ይበልጣል። መብለጡን እንዲሁ በጭፍኑ ወይ በደፈናው አይደለም የዕብራውያን ጸሐፊ የሚነግረን። የአሮንን ዘር ካህናት ድካሞች ይዘረዝርና የክርስቶስ በምን እንደሚለይ ነጥብ በነጥብ ያስቀምጠልናል። ምዕራፍ 5 ቁጥር 3 እነዚህ ሰዎች ኃጢአተኞች ናቸው፣ ሊቀ ካህናቱ ስለ ራሱ ኃጢአት መሥዋዕት ያቀርባል ይለናል። 7:27 ላይም እንደሱ ነው የሚነግረን። እነዚህ አይነት ሊቀ ካህናት ስለ ራሳቸው ኃጢአት መሥዋዕት ያቀርባሉ። ክርስቶስ ግን ኃጢአት የለበትም። ምዕራፍ 4 ቁጥር 15 እና ምዕራፍ 7 ቁጥር 27 የሚነግረን ይህ ነው። 7:27ን እናንብበው። እርሱም እንደነዚያ ሊቀ ካህናት አስቀድሞ ስለ ራሱ ኃጢአት በኋላም ስለ ሕዝቡ ኃጢአት ዕለት ዕለት መሥዋዕትን ሊያቀርብ አያስፈልገውም ይላል። ስለዚህ አንደኛው ልዩነታቸው ምንድን ነው? እነሱ ኃጢአተኞች ናቸው። ስለዚህ ስለ ራሳቸው ኃጢአት መሥዋዕት ያቀርባሉ። ክርስቶስ ግን እንደ አሮን ካህናት ስለ ራሱ ኃጢአት መሥዋዕት አያቀርብም፣ ምክንያቱም ኃጢአተኛ አይደለም የሚልቅበት አንዱ መገለጫ ይሄ ነው። ሁለተኛ እዚሁ ምዕራፍ 7 ቁጥር 8 ላይ ምን ይላል? በዚህስ የሚሞቱ ሰዎች አስራትን ያወጣሉ። የአሮን ክህነት ዘር የሆኑ ካህናት ናቸው። በዚያ ግን አስራትን የሚያስወጣ በሕይወት እንዲኖር የተመሰከረለት እርሱ ነው ብሎ ይነግረናል። ቁጥር 23ንም ብናነብ ቁጥር 23 እነርሱም እንዳይኖሩ ሞት ስለከለከላቸው ካህናት የሆኑት ብዙ ናቸው። እርሱ ግን ለዘላለም የሚኖር ስለሆነ የማይለወጥ ክህነት አለው ብሎ ይነግረናል። ስለዚህ ሌላኛው ልዩነታቸው እነሱ የሚሞቱ ስለሆኑ ክህነታቸው በዕድሜ ልካቸው ብቻ የተሰፈረ ነው። እሱ ግን የማይሞት ስለሆነ ክህነቱ ለምንድን ነው? ለዘላለም ነው። ሦስተኛ አሁን ያነበብነው 23 ላይ ምን ይላል? እነሱ ብዙዎች ናቸው። ለምንድን ነው ብዙዎች? ስለሚሞቱ አንዱ አንዱን እየተካ ብዙዎች ናቸው። እርሱ ግን ምልአት ኮምፕሊትነስ ስላለው ፍጽምና ፐርፌክሽን ስላለው አንድና አይተኬ ነው። ለዘላለም እሱ ሊቀ ካህናት ነው፣ አይተካም፣ ብቻውን ነው። በዚህ ይለያያሉ። አራተኛ እዚሁ ምዕራፍ 7 ላይ ከ20 እስከ 21 ብናነብ እነርሱም ያለ መሐላ ካህናት ሆነዋልና እርሱ ግን ጌታ አንተ እንደ መልከጼዴቅ ሹመት ለዘላለም ካህን ብሎ ማለ አይጸጸትም ብሎ በተናገረለት ከመሐላ ጋር ካህን ሆኗልና ያለ መሐላ ካህን እንዳልሆነ መጠን እንዲሁ ኢየሱስ ለሚሻል ኪዳን ዋስ ሆናል ይለናል። ስለዚህ እነሱ ካህናት የሆኑት ያለ ምንድን ነው?
ያለ መሐላ ነው። እግዚአብሔር ያልማለበት ነው። እሱ ግን በመሐላ ነው። እግዚአብሔር ምን ብሎ ምሏል? አንተ እንደ መልከጼዴቅ ሹመት ለዘላለም ካህን ብሎ እግዚአብሔር የማለበት ነው ይለናል። መሐላ ቫሊው አለው። በዚህ ረገድ ምን እንደሆነ ግልጽ ባያደርግም ክፍሉ የነሱ ክህነት ያለ መሐላ ነው። የሱ በምንድን ነው? በመሐላ ነው። ስለዚህ በዚህ የሱ ይበልጣል ይለናል። ቀጥሎ ደግሞ ሌላ የሚነግረን እነዚህ ሰዎች የበጎችን መስዋዕት ሁልጊዜ ምን ያደርጋሉ? ያቀርባሉ። ያነበብኩት ክፍል 9 12 እና 13ን ይቅርታ፣ ምዕራፍ 9 12 እና 13ን የዘላለምን ቤዛነት አግኝቶ አንድ ጊዜ ፈጽሞ ወደ ቅድስት በገዛ ደሙ ገባ እንጂ በፍየሎችና ቁጥር 19 የፍየሎችን ደም ከውሃና ከቀይ በግ ጠጉር ከሂሶጵም ጋር ይዞ እግዚአብሔር ያዘዘላቸው የኪዳን ደም ይህ ነው ብሎ በመጽሐፉና በሕዝቡ ሁሉ ላይ ረጨው። እንዲሁም በድንኳኒቱና በማገልገያው ዕቃ ሁሉ ደምን ረጨ እያለ ይናገራል። 14ንም ስናነብ የኮርማዎችና የፍየሎች ደም ብሎ ይነግረናል። ስለዚህ እነሱን ጊዜ የፍየሎችና የበጎችን ደም ያቀርባሉ። ክርስቶስ ግን 9:12 ላይ እንዳየነው የዘላለምን ቤዛነት አግኝቶ አንድ ጊዜ ፈጽሞ ወደ ቅድስት በገዛ ደሙ ገባ ብሎ ነው የሚነግረን። ቁጥር 14ንም ነውር የሌለው ሆኖ በዘላለም መንፈስ ራሱን ለእግዚአብሔር ያቀረበ የክርስቶስ ደም ብሎ ይነግረናል። ቁጥር 26ንም ስናነብ ዓለም ከተፈጠረ ጀምሮ ብዙ ጊዜ መከራ ሊቀበል ባስፈለገው ነበር። አሁን ግን በዓለም ፍጻሜ ራሱን በመሰዋት ኃጢአትን ሊሽር አንድ ጊዜ ተገልጧል ይላል። እነሱ የሚያቀርቡት የፍየልና የበግ መስዋዕት ነው። እሱ ግን በምን ደም ነው የሚለው? በገዛ ደሙ ስለሚል የእሱ ራሱን ነው ያቀረበው። ካህናት ግን ራሳቸውን አልነበረም የሚያቀርቡት። የእነርሱ መስዋዕት ይደጋገማል። 9:25ን ስናነብ ምንድን ነው የሚለን? ሊቀ ካህናት በየዓመቱ ይላል። በየዓመቱ እሱ ግን አንድ ጊዜ ፈጽሞ ነው፣ ዋንስ ኤንድ ፎር ኦል ነው ያቀረበው። የእርሱ የማይደገም ነው። ምዕራፍ 10 ከ10 እስከ 14ም ስናነብ ይሄን ይሰጠናል። ሌላው የመጨረሻው ደግሞ ሊቀ ካህናቱ የሚያገለግሉት በምድራዊ ድንኳን ውስጥ ይሄንን ምዕራፍ 8 ላይ 4ና 5ን ስናነብ እንግዲህ በምድር ቢኖርስ እንደ ሕግ መባን የሚያቀርቡት ስላሉ ካህን እንኳ ባልሆነም፣ እነርሱም ሙሴ ድንኳኒቱን ሊሠራ ሳለ እንደተረዳ ለሰማያዊ ነገር ምሳሌና ጥላ የሚሆነውን ያገለግላሉ። በተራራው እንደተገለጠል ምሳሌ ሁሉን ታደርግ ዘንድ ተጠንቀቅ ብሎት ነበርና። ምዕራፍ 9 ቁጥር 6 ይህም እንደዚህ ተዘጋጅቶ ሳለ ካህናት አገልግሎታቸውን እየፈጸሙ ዘወትር በፊተኛይቱ ድንኳን ይገቡባታል ብሎ ይነግረናል። ቁጥር 25 እዚሁ ምዕራፍ 9 ውስጥ ማለት ነው። ቁጥር 25 ሊቀ ካህናቱ በየዓመቱ የሌላውን ደም ይዞ ወደ ቅድስት እንደሚገባ እያለ ይናገራል። ክርስቶስ በምድር ላይ ቢሆን ኖሮ በዚህኛው ስርዓት ካህን ባልሆነም ነበር ብሎ ነው የሚነግረን። 9:6ና 25ን ስናነብ እንደሱ ነው። የክርስቶስ የት ነው ካልን ምዕራፍ 4 ቁጥር 14 እንግዲህ በሰማያት ያለፈ ትልቅ ሊቀ ካህናት የእግዚአብሔር ልጅ ኢየሱስ ስላለን ይላል። በሰማያት ያለፈ ነው የሚለን 8:1ን ስናነብ ከተናገርነው ዋና ነገሩ ይህ ነው። በሰማያት በግርማው ዙፋን ቀኝ የተቀመጠ እንዲህ ያለ ሊቀ ካህናት አለን፣ እርሱም የመቅደስና የእውነተኛይቱ ድንኳን አገልጋይ ነው። እርሷም በሰው ሳይሆን በጌታ የተተከለች ናት በማለት ይናገራል። ምዕራፍ 9 ቁጥር 11 ነገር ግን ክርስቶስ ይመጣ ዘንድ ላለው መልካም ነገር ሊቀ ካህናት ሆኖ በምትበልጠውና በምትሻለው በእጆችም ባልተሰራች ማለት ለዚህ ፍጥረት ባልሆነች ድንኳን ብሎ ይናገራል። ክርስቶስ ክህነቱ በየትኛው ድንኳን ነው የሚለን? በሰማያዊቱ ድንኳን ነው። እና የዕብራውያን ጸሐፊ የሚነግረን ምንድን ነው? እውነተኛይቱ የትኛዋ ናት? የሰማይ ያለችው ናት። ይችኛዋ እውነተኛይቱ አይደለችም። የትኛው በየትኛው ምሳሌ ነው የተሰራው? ምድራዊቱ ድንኳን በሰማይቱ ድንኳን ምሳሌ ነው የተሰራቸው። እንዲያውም ለሙሴ ምንድን ነው ያለው? የሰማይቱን ያሳየውና ባሳየው ምሳሌ መሰረት እንድትሰራ ተጠንቀቅ። ስለዚህ በዛ ፕላን መሰረት እንዲሰራ ነው። ስለዚህ በእነዚህ 6 ነጥቦች ይበልጣል ማለት ነው። ኃጢአተኞች ናቸው፣ እሱ አይደለም። ሟቾች ናቸው፣ እሱ ዘላለማዊ ነው።
ሌሎቹ ብዙ አንዱ አንዱን እየተካ ብዙ ናቸው፣ እሱ አንድና አይተኬ ነው። ሌሎቹ ያለ መሐላ ነው፣ የእርሱ ግን በመሐላ ነው። ሌሎቹ በምድራዊቱ ድንኳን ያገለግላሉ፣ እሱ በሰማይቱ ድንኳን ያገለግላል። ሌሎቹ ሊቃነ ካህናት የፍየሎችና የበጎችን ወይም የእንስሳትን መስዋዕት ሲያቀርቡ፣ እሱ ግን ራሱን ነው በመስዋዕት ያቀረበው ይለናል። ስለዚህ የአሮን ክህነት በእነዚህ ሁሉ ነገሮች ምክንያት ፍጹም አልነበረም። ይሞታሉ፣ ኃጢአተኞች ናቸው። ስለዚህ ምዕራፍ 7 ቁጥር 20ና 21 ምን ይለናል? 20ና 21 በአዲሱ መደበኛ ትርጉም ሌሎች ካህናት የሆኑት ያለ መሐላ ነው፣ እርሱ ግን ካህን የሆነው በመሐላ ነው ካለ በኋላ ሲናገር የነሱ ፍጹም እንዳልነበረ ነው የሚነግረን። ሌሎቹ ካህናት ሁልጊዜም ስለ ሕዝቡ መስዋዕት ሲያቀርቡ አስቀድመው ስለ ራሳቸው መስዋዕት ያቀርባሉ። ሁልጊዜ ቅዱስ መሆን አለባቸው። ስለዚህ ብዙ ሪኳይርመንት አለ፣ በእነሱ ላይ ብዙ ሪኳይርመንት አለ እና በደለኛ ሲሆኑ ቅጣቱ የነሱ ይከፋል። ለዚህ ነው ዘሌዋውያን 4:3 ላይ ምን ይላል? የተቀባውም ካህን በሕዝቡ ላይ በደል የሚያስከትል ኃጢአት ቢሰራ ይላል። የተቀባው ካህን በሕዝቡ ላይ በደል የሚያስከትል ኃጢአት ቢሰራ፣ ዘሌዋውያን ምዕራፍ 4:3 ምን ማለት ነው? እሱ ኃጢአት ቢሰራ በደሉ በማን ላይ ነው የሚሆነው? በሕዝቡ ላይ ነው የሚሆነው። ዘሌዋውያን 10:6ንም ብናነብ ዘሌዋውያን 10:6 ብዙ ሪኳይርመንት ነው የሚቀርብባቸው። እንዳትሞቱ፣ በማኅበሩም ላይ ቁጣ እንዳይወርድ ራሳችሁን አትንጩ፣ ልብሳችሁን አትቅደዱ፣ ሐዘን ቢደርስባችሁ። ለምን? እናንተ ትሞታላችሁ፣ እንዳትሞቱ። ከዛ በማኅበሩ ላይ በእስራኤል ሕዝብ ላይ ምን ይሆናል? ቁጣ ይወርዳል ነው የሚላቸው። ስለዚህ ወደ እግዚአብሔር ሲቀርቡ በጣም ብዙ መስፈርት አለባቸው። ለብቻቸው ወደ ቅድስተ ቅዱሳን የሚገቡት ሊቃነ ካህናት በተለይ ማለት ነው። ለምሳሌ ዘሌዋውያን 21 ከ10 እስከ 15 ስለ ትዳራቸው ይናገራል። ካህን የትኛዋይቱንም ሴት ማግባት አይችልም። የፈታች ሴት ማግባት አይችልም። ባሏ የሞተባትን ሴት ማግባት አይችልም። ምን ካልሆነ በስተቀር ምናልባት የፊተኛው ባሏ ካህን ካልሆነ በስተቀር አይችልም። እንደሱ ነው የሚያስቀምጠው። ደናግላን መሆን አለባቸው። ሌላው እስራኤላዊ ግን ይህ ግዴታ የለበትም። ስለዚህ ትዳራቸው ላይ ጥንቃቄ፣ የአሿሿም ሂደታቸው ላይ፣ አለባበሳቸው ላይ ዘጸአት 28ና 39ን ብናነብ ልብሱትን እንኳን የሚያወዛ ልብስ አይታጠቁ ይላል። ስለ ስርዓት ይነግራቸዋል ለሁሉ ነገር። ምክንያቱም እነሱ ሕዝቡን ወክለው ቤተ መቅደሱ ቅድስተ ቅዱሳን ውስጥ ስለሚገቡ የእነሱ አለመንጻት ቤተ መቅደሱን ራሱ ምን ያደርጋል? ያረክሳል። እግዚአብሔር የሚገኝበት፣ እግዚአብሔር በሕዝቡ መካከል የሚያድርበት ቦታ። ስለዚህ የእነሱ አለመስተካከል ዳፋው በሕዝቡ ላይ ሊወርድ ይችላል። ስለዚህ ስለ ሕዝቡ መስዋዕት ከማቅረባቸው አስቀድመው ስለ ራሳቸው መስዋዕት፣ ስለ ራሳቸው ኃጢአት መስዋዕት ያቀርባሉ። በጣም በጥንቃቄ መኖር ነው ያለባቸው። ስለዚህ እንዲህ አይነቱ ስርዓት አስፈሪ ነው። እንዲህ አይነቱ ስርዓት ዋስትና የለውም። እንዲህ አይነቱ ስርዓት እንከን አለው። ስለዚህ እነሱን አስቀርቶ እግዚአብሔር አንድ ዘላቂ፣ አንድ የሚያዋጣ ስርዓት ማምጣት ስለነበረበት ምን ይላል? ዕብራውያን 7:26 ላይ 7:26 ለእኛም የሚያስፈልገን ቅዱስ፣ ነቀፋ የሌለበት፣ ንጹሕ፣ ከኃጢአተኞች የተለየና ከሰማያት በላይ የከበረ ሊቀ ካህናት ነው ብሎ ይነግረናል። ስለዚህ ጌታችን ኢየሱስ ክርስቶስ ይህን ነው የሚያሟላው። ቅዱስ ነው፣ ንጹሕ ነው፣ ነቀፋ የለበትም፣ ከሁሉ በላይ የላቀ ነው። እንደ ሌሎቹ ሊቃነ ካህናት ለራሱ መስዋዕት ማቅረብ አያስፈልግም። ስለዚህ የእሱ የተሻለ ነው። በእነዚህ ምክንያቶች ከአሮን የተሻለ ነው። ግን ደግሞ ራሱን አልሾመም። ማን ነው የሾመው? በመሐላ የሾመው ማን ነው? እግዚአብሔር ነው ማለት ነው። በዚህ ምክንያት በእግዚአብሔር የተሾመ የሚለውን ያሟላል ማለት ነው። ሦስተኛውን እንዲህ ባለፈው አንደኛውን አይተናል። ሦስተኛው ሕዝቡን ከኃጢአት የሚያድን መነሻችን ዕብራውያን 5 ነው። ዕብራውያን 5 እንዳነበብነው ሕዝቡን ከኃጢአት የሚያድን ነው። በብሉይ ኪዳን የክህነት አገልግሎት ስለ ሕዝቡ ኃጢአት መሥዋዕት ማቅረብ ቢሆንም ሕዝቡን ኮምፕሊትሊ ከኃጢአት ነፃ አያወጣም። ሕሊናቸውንም ከበደለኝነት ስሜት አያሳርፍም። እንዲያውም በትክክል ከተወሰደ መሥዋዕቱ የኃጢአት ይቅርታ ማስገኛ ሳይሆን የአምልኮ ስፍራው እንዲቀደስ ማድረግ። ቤተ መቅደሱ ከረከሰ በሰዎች ኃጢአት ምክንያት ቤተ መቅደሱን ለአምልኮ ምቹ ማድረግ ነው። የእስራኤል ኮሚዩኒቲ
እግዚአብሔር በሕዝቡ መካከል ስለሚያድር እግዚአብሔር በዛ ስፍራ እንዲገኝ ማኅበሩን እዛ እግዚአብሔር የሚገኝበትን ስፍራ ለአምልኮ ምቹ ለማድረግ ነው የሚካሄደው እንጂ ሰዎችን ነፃ አያወጡም። ዘሌዋውያን 16ን ከ10-19 ይቻላል። መሥዋዕቱ ሰዎችን ነፃ እንደማያደርግ የዕብራውያን ጸሐፊ ይነግረናል። ምዕራፍ 10 ላይ እንደዚህ ይላል። 10 ከቁጥር 1-4 በአዲሱ መደበኛ ትርጉም በየዓመቱ ዘወትር ያለማቋረጥ የሚቀርበው ተደጋጋሚ መሥዋዕት ለአምልኮ የሚቀርቡትን ሰዎች ፍጹም ሊያደርጋቸው አይችልም። ፍጹም ሊያደርጋቸው ቢችል ኖሮ መሥዋዕቱን ማቅረቡን ይተውት አልነበረምን? ደግሞም ለአምልኮ የሚቀርቡት ሰዎች ለአንዴና ለመጨረሻ ጊዜ ስለሚነጹ በሕሊናቸው ኃጢአተኛነት ባልተሰማቸው ነበር። ነገር ግን እነዚህ መሥዋዕቶች በየዓመቱ ኃጢአትን የሚያስታውሱ ናቸው። ምክንያቱም የኮርማዎችና የፍየሎች ደም ኃጢአትን ማስወገድ አይችልም። ኃጢአትን ማስወገድ ቢችል ኖሮ ኮምፕሊትሊ ለምን ደግሞ ያቀርባሉ? ናው እንዴን የሚቀርበው ለምንድን? ኃጢአትን ማስወገድ ስለማይችል ነው። ሌላ ደግሞ ዕብራውያን 10:11 ስናነብ ኃጢአትን ሊያስወግዱ ከቶ የማይችሉትን በማለት ይናገራል። ይሄ እንግዲህ የብሉይ ኪዳኑ የክህነት ሥርዓት ጉድለት ነው። እግዚአብሔር ግን ከባሕሪው ፍጹምነት የተነሣ ላይ የማለፍ ስለማይሆንለት ስር ነቀል መፍትሔ ሊያመጣ ወሰነ። ስለዚህ የዓለምን ኃጢአት የሚያስወግድ ቅዱስ ዘላለማዊና እንከን የለሽ የመሥዋዕት በግ ያስፈልግ ነበር። እግዚአብሔር ይህንን መሥዋዕት ከራሱ አዘጋጅቶ ላከ። ከዚህ በፊት የመሥዋዕቱን በግ ይዘው የሚሄዱት እነሱ ናቸው፣ ኃጢአተኞቹ ናቸው፣ ሰዎች ናቸው። ለእግዚአብሔር የሚያቀርቡት እነሱ ናቸው። አሁን ግን ክርስቶስን የላከው እግዚአብሔር ነው። በብሉይ ኪዳኑ ሥርዓት እነሱ ናቸው። አሁን ግን እሱ ነው የላከው። እግዚአብሔር ይህንን ያዘጋጀው ከሦስተኛው ወገን አይደለም፣ ከራሱ ነው። ልጁን ነው የላከው። ራሱ ልጁ ነው የመጣው። ስለዚህ ከሦስተኛ ወገን አይደለም። እግዚአብሔር እዚህ ጋር ሕዝቡ እዚህ ጋር ሆኖ ለምሳሌ ከመላእክት መካከለኛ እንዲሆኑ አይደለም የላከው። ራሱ እግዚአብሔር ነው ይሄንን ያዘጋጀው። በዚህ ውስጥ ተነሳሽነቱን እግዚአብሔር ስለወሰደ ልዩነት ተፈጠረ ማለት ነው። ከብሉይ ኪዳኑ ሥርዓት ሰው ከእግዚአብሔር ጋር ሊታረቅ አልጣረም። ሰው እግዚአብሔርን ፍለጋ አልወጣም። ሰው እግዚአብሔርን ፍለጋ አልተሰማራም። በዳዮች እግዚአብሔርን በድለናል ብለው መፍትሔ አላበጃጁም። ተበዳዩ ነው። በዳዮቹ ከእሱ ጋር እንዲታረቁ መፍትሔ ያዘጋጀው እሱ ነው። የመፍትሔው አመንጪ እርሱ ነው። የመፍትሔው ጀማሪ እሱ ነው። የመፍትሔ ፈጻሚም እሱ ነው። ስለዚህ እሱ ራሱ ሰው ሆኖ በመምጣት ኃጢአታቸውን ተሸከመ። ክርስቶስ ኃጢአታችንን በሥጋው ተሸከመ እያለ ለምሳሌ ጴጥሮስ ይነግረናል። ኃጢአታችንን ተሸክሞ ሞተልን። ኃጢአት ሲሸከም የእስራኤላውያንን ኃጢአት ብቻ ሳይሆን የዓለምን ሁሉ ኃጢአት ነው የተሸከመው። ስለዚህ አሁን ወደ ቅድስተ ቅዱሳኑ ሲገባ የእንስሳትን መሥዋዕት ይዞ አይደለም በላይኛው የገባው፣ በገዛ ደሙ ነው። ስለዚህ ቤተ መቅደሱ መጋረጃው ቢተረተር ምን ይገርማል? ከዚህ በኋላ ኦብሶሌት ሆኗል ማለት ነው። ምንም ፋይዳ የለውም ቤተ መቅደሱ ማለት ነው። ስለዚህ መጋረጃው ተቀደደ ማለት ነው። በብሉይ ኪዳን ሊቀ ካህናቱ መሥዋዕቱን ይዞ ወደ ቅድስተ ቅዱሳን ሲገባ ረዳት የለውም። ረዳት እንዳለው መጽሐፍ ቅዱስ ምንም አይናገርም። ሌላ ሰው አብሮት አይገባም ወደ ቅድስተ ቅዱሳን። ብቻውን ነው። ካህናት እንኳን አይረዱትም ሊቀ ካህናቱን። ክርስቶስም ብቻውን ነው የገባው። ብቻውን ነው ሥራውን የሠራው። የክርስቶስ የሚለየው ሁልጊዜም ገሃዳዊው ወይም አማናዊው ከዛኛው ስለሚልቅ በብሉይ ኪዳን ካህናት ሌላ ናቸው፣ መሥዋዕት ሌላ ናቸው፣ ይለያያሉ። በክርስቶስ ግን ካህኑም እሱ ነው፣ መሥዋዕቱም እሱ ነው። ሁለቱን ነጣጥለን መውሰድ የለብንም። ሁልጊዜም አካሉ ከጥላው ይልቃልና። በብሉይ ኪዳን ሕዝቡን የሚወክለው ስለ ሕዝቡ የሚሞተው ካህኑ አይደለም፣ እንስሳው ነው ስለ ሕዝቡ የሚሞተው። ካህናት ስለ ሕዝቡ አይሞቱም፣ የሚሞተው እንስሳው ነው። ታዲያ የካህኑ ፋይዳ ምንድን? ካህኑ አይሞትም። ስለ ሕዝቡ ኃጢአት የሚሞተው የሕዝቡን ኃጢአት ለማስተሰረይ የሚሞተው ካህኑ እንስሳው ነው። ካህኑ አይሞትም። ታዲያ የካህናት ሥራ ምንድን ነው ከተባለ የእንስሳው መሞት ብቻ መሥዋዕት አያደርገው። ደሙ ሪቹዋል ስለሆነ ተወስዶ
በቅድስተ ቅዱሳን ውስጥ መቅረብ አለበት። ያንን የሚፈጽመው ማን ነው? ካህኑ ነው። ስለዚህ መስዋዕቱ እንስሳው ቢሆንም ያለ ካህን መስዋዕት የለም። ግልጽ ነው። እንስሳት ሊታረዱ ይችላሉ። ማንም አራጅ ሊያርድ ይችላል። ግን ያለ ካህን መስዋዕት የለም። ካህኑ አይሞትም። ግን ደግሞ መስዋዕቱን መስዋዕት የሚያደርገው ማን ነው? ካህኑ ነው። እሱ ወስዶ ፕሮፐርሊ ካላስገባው በእግዚአብሔር ፊት እንስሳ ስለታረደ ብቻ መስዋዕት አይሆን። ክርስቶስ ሲመጣ ይሄንን ነው ያደረገው። ካህኑ በሌለበት በጉ ራሱን መስዋዕት ማድረግ ስለማይችል ካህኑ ያስፈልጋል። ካህኑ ራሱን መስዋዕት ስለማያደርግ እንስሳ ያስፈልጋል። ክርስቶስ ግን ሁለቱንም ሆኖ ነው የመጣው። እሱ ራሱ እንደ በጉ መስዋዕት ሆነ። እሱ ራሱ እንደ ካህኑ ደግሞ መስዋዕቱን አቀረበ። ስለዚህ ደሙንና ክርስቶስን ነጣጥለን ማየት የለብንም። በገዛ ደሙ ወደ እግዚአብሔር ገባ ስንል ክርስቶስ ሌላ፣ ደሙ ሌላ አይደለም። ካህኑም እሱ እንደሆነ መስዋዕቱም እሱ እንደሆነ ነው መቀበል ያለብን። ሁለቱንም ማለት ነው። ሁለቱንም ነው የሆነው። ለዚህ ነው የኢየሱስ መስዋዕትነት ይልቃል። 9:12 ምንድን ነው የሚለን? ዕብራውያን 9:12 የዘላለምን ቤዛነት አግኝቶ አንድ ጊዜ ፈጽሞ ወደ ቅድስት በገዛ ደሙ ገባ ነው የሚለን። የዘላለምን ቤዛነት አግኝቶ ማለት ለራሱ አይደለም፣ አስገኝቶ ማለት ነው። የዘላለምን ቤዛነት አስገኝቶ ገባ ማለት ነው። ስለዚህ ሊቀ ካህናቱም ኢየሱስ ነው፣ የመስዋዕቱም በግ ኢየሱስ ነው። እንከን የለሹ ካህን እንከን የለሹን መስዋዕት ለእግዚአብሔር አቀረበ። እንከን የለሹ ካህን እንከን የሌለውን መስዋዕት በእውነተኛይቱ ድንኳን ውስጥ አቀረበ። የምድሮቹ ተደጋጋሚ ናቸው። ዕለታዊ አለ፣ ዓመታዊ አለ። የክርስቶስ ለአንዴና ለመጨረሻ ጊዜ ነው። ሌሎቹ የኀጢአት ይቅርታን አያስገኙም። የክርስቶስ ግን የኀጢአት ይቅርታን ስለሚያስገኝ የአእምሮ ዕረፍትን፣ የሕሊና ዕረፍትን ይሰጣል። ክህነቱ የክህነት ሥርዓትና ኪዳን የተሻመኑ የተጋመዱ በመሆናቸው በብሉይ ኪዳን አሮጌው ኪዳን የተባለው የአሮጌው ሥርዓት አካል ነው። ስለዚህ ክህነቱ ከተቀየረ ኪዳኑን መቀየር አለበት። ክህነቱ ከተቀየረ ኪዳኑን መቀየር አለበት። ዕብራውያን ምዕራፍ 8 እሱን ነው የሚነግረን። ስለዚህ አዲስ ክህነት ሲፈጠር አዲስ ኪዳን ሊኖር ግድ ነው። አዲሱ ኪዳን ከበፊቱ በምን ይለያል ከተባለ የበፊቱ ኪዳን ሊቃነ ካህናቱ እስራኤላውያን በመሆናቸው ለእስራኤል ብቻ ነው። ሊቃነ ካህናት ከእስራኤል ውጭ ያለን ሕዝብ ወክለው መሥዋዕት ስለማቅረባቸው መጽሐፍ ቅዱስ አይነግረንም። በፍየሎችና በበጎች ደም የተመረቀው ቤተ መቅደስ ያለው እዛ መካከል የሆነው ለነሱ ስለሆነ ነው። ነገር ግን ክርስቶስ ኢየሱስ የዓለምን ኀጢአት ሁሉ የሚያስወግድ የእግዚአብሔር በግ ነው የሆነው። ስለዚህ ክህነቱ ሲቀየር አብሮ ኪዳኑም ይቀየራል። ኤርምያስ 31:31 ምን ብሎ ነበር የሚነግረን? ኤርምያስ 31:34 ዕብራውያን 8:12 ላይ ተጠቅሶ ያለው ዕብራውያን 8:12 ላይ በደላቸውን እምራቸዋለሁ ኀጢአታቸውንም ከእንግዲህ አላስብም ብሎ የተነገረውን እዚህ ላይ ይጠቅሳል። ኀጢአታቸውን አላስብም። ቁጥር 13 ምንድን ነው የሚለን? አዲስ በማለቱ ፊተኛውን አስረጅቷል፣ አሮጌና ውራጅ የሆነውስ ሊጠፋ ቀርቧል ብሎ ነው የሚነግረን። የሚሻል ኪዳን ነው የሚል ቁጥር 6 ምን ይለናል? አሁን ግን በሚሻል ተስፋ ቃል በተመሰረተ በሚሻል ኪዳን ደግሞ መካከለኛ እንደሚሆን በዚያ ልክ እጅግ የሚሻል አገልግሎት አግኝቷል። ክህነቱ ይሻላል፣ ኪዳኑ ምንድን ነው? ይሻላል። በሚሻል ኪዳን በሚሻል የተስፋ ቃል ነው ዋሴ ሆነን። ምንድን ነው የሚሻለው ብንል በደላቸውን እምራቸዋለሁና ኀጢአታቸውን ከእንግዲህ አላስብም። ያኛው በደልን ስለማያስወግድ ሕሊና አይነጻም ነበረ። በደላቸውን ደግሜ አላስብ። እግዚአብሔር አለማሰብ ይችላል? ምን ማለት ነው አላስብም ማለት? እግዚአብሔር ይረሳል? ምን ማለት ነው አላስብም? ደግሜ አላስብም ነው። አላስብም ማለት በዛ ጉዳይ ላይ ፈርዘር እርምጃ አልወስድም ማለት እንጂ እግዚአብሔር መርሳት አያውቀው። ለምሳሌ እግዚአብሔር ሳራን አሰበ ሲል ረስቷት ድንገት ትዝ አለችው ማለት ነው? አሰበ ማለት
በጉዳዩ ላይ እርምጃ ወሰደ ማለት ነው እንጂ በፊትም አረሳት። በጉዳዩ ላይ ግን ልጅ የመስጠት እርምጃ አልወሰደም ነበር፣ ወሰደ። አላስብም ሲል እግዚአብሔር በዚህ በኃጢአታችሁ ጉዳይ ላይ ከዚህ በኋላ እርምጃ አልወስድም። በክርስቶስ ሞት ምክንያት በቃ በደላችሁን አላስብም ካመናችሁ በቃ እዛ ላይ እግዚአብሔር ምንም አይወስድም። ይቅርታ አግኝታችኋል፣ በደላችሁ ተሰርዟል፣ እግዚአብሔር ይቅር ብሏቸዋል። ያን የሰራችሁት እያለ እርምጃ አይወስድም ማለት እንጂ እግዚአብሔር ምን ነበር የሰራው አይጠፋው። እንደሱ አይነትም ከመጣ በቃ ለኛ የሚገባን ኮሙኒኬሽን እንደሱ ነው አይደል? ኮሙኒኬት ለማድረግ በሚገባን ቋንቋ ሕፃናትን በሚገባቸው ቋንቋ እንደምናናገር ብዙ ነገርን እኛ ያው ያደግን ስለሚመስለን ነው እንጂ እግዚአብሔር በልጆች ቋንቋ እንደሚያናግር ነው የሚያናግረን። እና እግዚአብሔር አላስብም ሲል በኃጢአት ጉዳይ ላይ አንዴ አብቅቷል። ከዛ በኋላ እግዚአብሔር እርምጃ አይወስድም ማለት ነው። የብሉይ ኪዳን እንስሳት መስዋዕት ፍጹምነትን የሚያስገኙ አልነበሩም። የብሉይ ኪዳን እንስሳ መስዋዕት ልክ ሲቀርቡ ነው መስዋዕትነታቸው። በጉ ሲወለድም ስለ ሕዝቡ ኃጢአት፣ ሲኖርም ሳር ሲበላም እንደሱ ለመስዋዕት በሚቀርብበት ሞሜንት እዛ ቦታ ብቻ ነው ሪፕሬዘንቴሽን። የክርስቶስ ክህነት ግን እንደሱ አይደለም። ሰው ሆኖ ሲመጣ ጀምሮ ኦን አወር ቢሃፍ ነው፣ ለእኛ ነው ሲመጣ ጀምሮ። በምድር ላይ በኖረበት ዘመን ሁሉ ጽድቅን ሁሉ እየፈጸመ ሲኖር፣ እግዚአብሔርን አብን እያስደሰተ ሲኖር ስለኛ ነው እስኪ ሞት ድረስ። በዛ ሞሜንት ብቻ አይደለም ስለኛ የሆነው፣ ሕይወት ዘመኑ በጠቅላላ ስለኛ የሆነ ነው። ካህናት የሆነ ኃጢ ወንጀል ሲፈጸም ለዛች ቀዳዳ ጠብ ሲል ስደፍን እንደሚለው ማስታወቂያ አይነት ልክ ስትታስብ መጣፊያ ነው የሚያበጁት። ክርስቶስ ግን ከስረ መሰረቱ ነቅሎ ልዩ በቃ መሰረታዊ የሆነ ለውጥ ለማምጣት ነው ሰው ሆኖ ሲመጣ አዲስ ስርዓት የማያዳግም ጨርሶ የሆነ ነው የሆነው። ለሆነ ቀዳዳ መጣፊያ አይደለም፣ ቀዳዳ መድፈኛ አይደለም የተበጀው። ስር ነቀል የሆነ አዲስ ስርዓት፣ የበፊቱን ውራጅ እኮ ነው የሚለው። አሮጌና ውራጅ ያስደረገ አዲስ ኪዳን፣ የሚሻል ኪዳን፣ የዘላለም ኪዳን ነው ያስገኘል። ክርስቶስ እንከን የለሽ በግ መስዋዕት፣ እንከን የለሽ ካህን ሆኖ ይህንን ነው የፈጸመው። ስለዚህ በሁለተኛ አዳምነት ነው የመጣው፣ በጠቅላላ ማለት ነው። ሲጸነስ ጀምሮ በነበረው ነገር ውስጥ ለዚህ መፍትሄ ነው ያመጣው። የዛሬ በቃ